ባለፈው ሳምንት ያየነው ኢየሱስ ክርስቶስ ጌታ ነው የሚል ሐሳብ ነው። ጌታ ነው ስንል እግዚአብሔር ነው ማለት ነው። ጌታ የሚለው ቃል ሶስት ትርጉሞች አሉት ብለን ሶስተኛው ትርጉም እግዚአብሔር ማለት ነው። ስለዚህ በብሉይ ኪዳን እግዚአብሔር ተብለው የተጻፉ ጥቅሶች አዲስ ኪዳን ላይ ሲጠቀሱ ጌታ ተብለው መጠቀሳቸውን ምሳሌዎች አይተናል። ከዛም የተነሳ በአውዱ መሰረት ስናይ ኢየሱስ ጌታ ነው የሚሉት በሙሉ አምላክ ነው ማለት ነው ብለን አይተናል። ስለዚህ እንደ ምሳሌ እንደ መነሻ ያየነው ኢየሱስ ክርስቶስ ጌታ ነው ስንል ከትንሣኤ በኋላ ብቻ ሳይሆን በምድር ላይም ሳለ ገና ሲጸነስ ሲወለድ ጀምሮ ጌታ ነው እንደሚል መላእክቶች ለእረኞች ሲናገሩ ባለው አውድ ውስጥ 4 ጊዜ ጌታ የሚል ቃል ተጠቅሷል። የጌታ መልአክ፣ የጌታ ብርሃን፣ የጌታ ክብር አበራ፣ ከዛ ደግሞ ጌታ ተወልዶላችኋል አሉ። ከዛ ጌታ የገለጠልንን ሄደን እኔ ያሉ የሚለውን አንስተን ኢየሱስ ገና በተወለደበት ቅጽበትም ጌታ እንደሆነ ከዛ በምድርም ሲያገለግል ጌታ ይባል እንደነበረ አይተናል። ከዛ ደግሞ መስቀል ላይም ሆኖ የክብርን ጌታ ባልሰቀሉት ነበር እንደሚል አይተናል። በብሉይ ኪዳን ትንቢትም የምትፈልጉት የምትወዱት ጌታ ወደ መቅደሱ ይመጣል ተብሎ ወደ መቅደሱ ስለሚል የመቅደሱ ባለቤት የሆነው ጌታ አምላክ መሆኑን አይተን ስለዚህ ኢየሱስ ጌታ ነው ስንል ሁሌም ጌታ ነው የሚል እንደሆነ ይሄም አምላክነቱን እንደሚያሳየን አይተን ነበረ። ዛሬ እንግዲህ ጊዜ እንደፈቀደልን 2 ሐሳቦችን ለማየት እንሞክራለን። የመጀመሪያውን ፈጠን አድርገን እናይና ወደሚቀጥለው ሐሳብ እንሄዳለን። ዛሬ የምናየው አዳኝ የሚለውን መጠሪያ ነው። አዳኝ የሚለውን መጠሪያ ነው። በሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ባለፈው ሳምንት ያየነው ክፍል አለ እና እዛ ክፍል ላይ መላእክቱ መጥተው ለእረኞች የተናገሩት ነገር አለ። ለእረኞች ሲናገሩ ምንድነው ያሉት? በአዲስ ትርጉም ላንብበው። እነሆ ዛሬ በዳዊት ከተማ አዳኝ ተወልዶላችኋል ይላል። በአዲስ ትርጉም አዳኝ ተወልዶላችኋል ነው የሚለው። በአዲሱ መደበኛ ትርጉም ደግሞ መድህን ተወልዶላችኋል ይላል። መድህን። ነባሩ ትርጉም ደግሞ መድኃኒት የሚል ቃል ይጠቀማል። የትርጉም ጉዳይ ነው እንጂ ቃሉ አንድ ነው። መድኃኒት ተወልዶላችኋል፣ መድህን ተወልዶላችኋል፣ አዳኝ ተወልዶላችኋል የሚለው የሶስቱ ትርጉም አንድ አይነት ነው። መልአኩ ገብርኤልም ወደ ቅድስት ድንግል ማርያም ሲመጣ ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ 1:31 ላይ እንደዚህ ነው ያላት። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ስሙ ኢየሱስ መባል እንዳለበት የነገራት ማን ነው? መልአኩ ገብርኤል ሲያበስራት ነው ስሙ ማን መሆን እንዳለበትም የነገራት። ከዛ ደግሞ ድንግሊቱ መጽነሷን እጮኛዋ ጥያቄ ስለፈጠረበት በስውር ሊተዋት ሲያስብ በህልም ተገለጠለትና የጌታ መልአክ እንደዚህ አለው። ማቴዎስ 1:21 ላይ አለ። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። ለሷ ስሙን ኢየሱስ ትይዋለሽ ብሎ ነው የነገራት። በህልም ደግሞ ለዮሴፍ ስሙን ኢየሱስ ትለዋለህ ተብሎ ለሁለቱም የተሰጣቸው መመሪያ የሕፃኑ ስም ማን መባል እንዳለበት ነው? ኢየሱስ መባል እንዳለበት ለዮሴፍም ለድንግል ማርያምም ተነግሯቸዋል። ኢየሱስ የሚለው ቃል በዕብራይስጥ የሄሹዋ ማለት ሲሆን የሄሹዋ አጠር ተብሎ የሹዋ ተብሎ ተነግሯል። የተለመደ ነው የሹዋ ማለት ነው። ይሄ ወደ ግሪክኛ ሲተረጎም ኢየሱስ ተብሎ ተተርጉሟል። እኛ ያው አማርኛ ተናጋሪዎች ቀጥታ ከምንጩ ስለወሰድን ኢየሱስ ሚለውን ወስደናል። ፈረንጆቹ ግን ያው በብዙ በላቲን ዞሮ ምናምን ስለሆነ የደረሳቸው በግሪክ ኢየሱስ የሚለውን እነሱ ጂሰስ ጋር ደርሰዋል። የስሙ ትርጉም ምን ማለት ነው? በዕብራይስጥ የሹዋ ወይም የሄሹዋ የሚለው ምን ማለት ነው ብለን ስንወስድ እግዚአብሔር ያድናል ማለት ነው። ኢየሱስ ማለት ወይም የሹዋ ማለት ኢየሱስ የግሪክ ቃል ነው። ዕብራይስጡ የሹዋ ነው የሚለው እግዚአብሔር ያድናል የሚል ነው። በዚህ ስም የተሰየሙ ከጌታ ከኢየሱስ ክርስቶስ በፊትም ሰዎች ነበሩ፣ ከዛ በኋላም ሰዎች ነበሩ። እንዲያውም በዕብራይስጡ ኢያሱና ኢየሱስ ስማቸው አንድ ነው። እንግሊዘኛው ነው ጆሹዋና ጂሰስ ብሎ የለያቸው እንጂ ዕብራይስጡ ሁለቱም ስማቸው አንድ አይነት ነው። ኢየሱስና ኢያሱ በዕብራይስጡ የሹዋ ነው። ስለዚህ ከኢየሱስ በፊትም ሌሎች የሹዋ ተብለው የተጠሩ ነበሩ፣ ኢያሱን ጨምሮ። ከሱም በኋላ አሉ። አዳኝ ሰዎች ለሕዝቡ እግዚአብሔር ያስነሳ ነበረ። መሳፍንት አዳኞች ነበሩ። ሕዝቡን ከባዕድ ቅኝ አገዛዝ የሚያድኑ ነበሩ። ኢየሱስ ግን ከምንድን ነው የሚያድነው ብለን ስንጠይቅ
ስሙ ሲሰየም ስፔሲፊክ ሆኖ ተነግሯል። በማቴዎስ ምዕራፍ 1 ላይ በህልም የጌታ መልአክ ለዮሴፍ ተገልጦ ምንድነው ያለው? ልጅም ትወልዳለች፣ እርሱም ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ነው ያለው። ስለዚህ ኢየሱስ አዳኝ የተባለው ከምን ስለሚያድን ነው? ከኃጢአት ስለሚያድን ነው። ሌሎቹ አዳኞች ሕዝቡን ከግብፃውያን ቀንበር፣ ሕዝቡን ከምድያማውያን ቀንበር፣ ሕዝቡን ከፍልስጤማውያን ቀንበር ሊያድኑ ይችላሉ። ሕዝቡን ከሆነ ቀንበር ሊያድኑ ይችላሉ። ኢየሱስ ግን የሚያድነው ከምንድነው? ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ተብሎ አዳኝነቱ ከኃጢአት እንደሆነ በግልጽ ተቀምጧል። ለኢያሱ አልተባለም፣ ለሌሎቹም አልተባለም። ይሄ ማለት ከኃጢአት ማዳን የእግዚአብሔር እንደሆነ ብሉይ ኪዳን የተለያዩ ቦታዎች ላይ ይነግረናል። ለምሳሌ መዝሙር 130 ቁጥር 8 እንደዚህ ይላል፣ እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአት ሁሉ ያድነዋል። ስለዚህ ሕዝቡን ከኃጢአት ማዳን የእግዚአብሔር ነው። እግዚአብሔር ነው ሕዝቡን ከኃጢአት የሚያድነው። አሁን ደግሞ ሕዝቡን ከኃጢአታቸው ያድናቸዋልና ተብሎ የተነገረው ለማን ነው? ለኢየሱስ ነው። እግዚአብሔር ሕዝቡን ከኃጢአት ያድናል። አሁን ደግሞ ኢየሱስ ሕዝቡን ከኃጢአት ያድናል። ስለዚህ እግዚአብሔር ነው ከኃጢአት የሚያድነው፣ ሰዎች ከኃጢአት አያድኑም። አሁን ግን ኢየሱስ ከኃጢአት ያድናል ተብሎ ሲነገር ለእግዚአብሔር የተባለው ነው ለኢየሱስ የተባለው። ስለዚህ ይሄ ራሱ የሚያሳየን ኢየሱስ ከኃጢአት የሚያድን መሆኑ፣ ኢየሱስ አምላክ መሆኑን የሚያሳየን ነው። ሙሴ ከኃጢአት አያድንም። ኢያሱ ከኃጢአት አያድንም። የትኞቹም መሳፍንት ከኃጢአት አያድኑም። ሕዝቡን ከባዕድ ቀንበር ሊታደጉ ይችላሉ። ሕዝቡን ከኃጢአት ማዳን ግን የእግዚአብሔር ነው። የኢየሱስን አዳኝነት ብዙ ጊዜ ከበሽታ ፈውስ ጋር ነው የምናያይዘው። መጽሐፍ ቅዱስም እውነት ነው ኢየሱስ ከበሽታ እንደሚያድን እንደሚፈውስ ይናገራል። ያኔ አድኗል፣ ዛሬም ያድናል። ፈውስ ዛሬም የቀጠለ ነው፣ የቆመ ነገር አይደለም። ነገር ግን መጽሐፍ ቅዱስ ላይ የኢየሱስ አዳኝነት በሚነገርበት ቦታ ላይ የኢየሱስ አዳኝነት የተጠቀሰው ከኃጢአት ከማዳኑ ጋር ነው። የኢየሱስን አዳኝነት የሚጠቅሱ የመጽሐፍ ቅዱስ ምንባባት አዳኝነቱን ከበሽታ ፈዋሽነቱ ጋር ለማያያዝ አልሞከሩም። ኢየሱስ ከበሽታ ያድናል፣ እውነት ነው። ግን አዳኝ ነው ሲሉ ግን ከምን ጋር ነው የሚያያይዙት? አውዱም ይነግረን ከኃጢአት ከማዳኑ ጋር ነው። ቅድም እንዳነበብ ነው ሕዝቡን ከኃጢአት ያድናቸዋልና ኢየሱስ ትለዋል። አዳኝነቱን ሲጠቅስ መጽሐፍ ቅዱስ ከኃጢአት ጋር ነው የሚያገናኘው። ሕዝቡን ነው የሚለው። ሕዝቡን ከኃጢአት ያድናቸዋልና የማንን ሕዝብ ነው የሚያድነው ብለን ብንጠይቅ የራሱን ሕዝብ ነው። ሕዝቡ የእግዚአብሔር ነው። ሕዝቡ ደግሞ የማን ነው? የኢየሱስ ነው። ስለዚህ የእግዚአብሔር የሆነው ሕዝብ እንደገና የኢየሱስ ሕዝብ ነው። የእግዚአብሔር ሕዝብ የኢየሱስ ሕዝብ ነው። የኢየሱስ ሕዝብ የእግዚአብሔር ሕዝብ ነው። የእግዚአብሔር ሕዝብ የሚባለው የኢየሱስ ሕዝብ ነው። ሕዝቡን ከኃጢአት ያድናቸዋልና መጀመሪያ የኢየሱስ ክርስቶስ ከኃጢአት ማዳን ከአይሁድ ጋር ነው የተገናኘው። ነገር ግን ቅዱሳት መጻሕፍት እንደሚነግሩን ወንጌሉ ይበልጥ እየተፈለቀቀ በሄደ መጠን ትርጓሜውም ይበልጥ እየተፈለቀቀ ዓለምን ሁሉ ከኃጢአት እንደሚያድን ያንን አስተምሮ አግኝተናል። ለዚህ ነው መጀመሪያ ላይ ዮሐንስ የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ብሎ የተናገረው። ስለዚህ አዳኝነቱ ለአይሁድ ሕዝብ ብቻ አይደለም፣ የዓለምን ኃጢአት ሁሉ የሚታደግ የሚያድን እንደሆነ ለዓለም ሁሉ መድኃኒት እንደሆነ ዮሐንስ ምዕራፍ 4 ቁጥር 42 ላይ እናያለን። ስለዚህ በናዝሬቱ በኢየሱስ የሚያምን ሐዋርያት ሥራ ምዕራፍ 10 ቁጥር 43 እንደሚለው የኃጢአቱን ስርየት እንዲቀበል ነቢያት ሁሉ ይመሰክሩለታል። ስለዚህ የጌታን ስም የሚጠራ ሁሉ ይድናል ብሎ ስለምን መዳን ነው የሚያወራው? ሮሜ 10 ላይ ስናነብ ከ12 እስከ 13 ኢየሱስ ጌታ እንደሆነ በልብ ምታምን በአፍህ ብትመሰክር ትድናለህ ብሎ የጌታን ስም የሚጠራ ሁሉ ይድናል ብሎ ሲናገር ስለምን አይነቱ መዳን ነው የሚናገረው? ከኃጢአት ስለ መዳን ነው የሚናገረው። ከኃጢአት ስለ መዳን ነው የሚናገረው። በብሉይ ኪዳን ተደጋግሞ እንደተነገረው ሕዝቡን ከኃጢአት ማዳን የእግዚአብሔር ነው። ዮናስ ሲጸልይ ምን አለ? ዮናስ ምዕራፍ 2 ቁጥር 9 ላይ በአዲሱ መደበኛ ትርጉም ደህንነት ከእግዚአብሔር ዘንድ ነው ይላል። ደህንነት ከእግዚአብሔር ዘንድ ነው። መዝሙር 62 ቁጥር 7 በአዲሱ መደበኛ ትርጉም መዳኔና
ክብሬ በእግዚአብሔር ነው ይላል። መዳኔና ክብሬ ከእግዚአብሔር ነው። ስለዚህ ህዝቡ ድነትን የሚቀበለው ከእግዚአብሔር ነው። እግዚአብሔር ህዝቡን ከተለያየ ነገር ለማዳን በየዘመኑ የተለያየ ሰው ሲያስነሳላቸው ኖሯል። ህዝቡን ከኃጢአት ማዳን ግን የእግዚአብሔር ነው። ህዝቡን ከኃጢአት ማዳን የኢየሱስ ነው። ስለዚህ ሰዎች በእግዚአብሔር ሲያምኑ በኢየሱስ ነው የሚያምኑት። በኢየሱስ ሲያምኑ በእግዚአብሔር ነው የሚያምኑት። ለዚህ ነው ጌታችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ ሲናገር ምን አለ? ልባችሁ አይታወክ፣ በእግዚአብሔር እመኑ ይልና በእኔም ደግሞ እመኑ ብሎ ይናገራል። በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በኢየሱስ ማመን በእግዚአብሔር ማመን ነው። ለምሳሌ ሐዋርያት ሥራ ምዕራፍ 16 ላይ ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስና ሲላስ እስር ቤት ነበሩ። እስር ቤት ሆነው የሆነውን ታውቃላችሁ። ከዛ ሰንሰለታቸው ተበጠሰ፣ ነፃ ወጡ። የዛን ጊዜ የወህኒ ቤቱ አለቃ የነበረው ቁጥር 30 ላይ ጌቶች ሆይ እድን ዘንድ ምን ማድረግ ይገባኛል አላቸው። እድን ዘንድ ምን ማድረግ ይገባኛል? እነሱ ምን አሉት? ቁጥር 31 ላይ በጌታ በኢየሱስ እመን አንተና ቤተሰቦች ትድናላችሁ። በማን እመን አሉት? በጌታ በኢየሱስ። ለእርሱና በቤቱም ላሉት ሁሉ የእግዚአብሔርን ቃል ተናገሯቸው። በሌሊትም በዛ እሳት ወስዶ ቁስላቸውን አጠበላቸው። ያን ጊዜውንም እርሱ ከቤተሰቦቹ ጋር ተጠመቀ። ወደ ቤቱም አውጥቶ ማዕድ አቀረበላቸው። በእግዚአብሔርም ስላመነ ከቤተሰቦቹ ጋር ሐሴት አደረገ። በማን እመን አሉት? አመነ። በኢየሱስ እመን አሉት፣ አመነ። ከዛ እነሱ ሲጽፉ ጸሐፊው ሐዋርያት ሥራ ሲጽፍልን በማን ስላመነ አለ? በእግዚአብሔር ስላመነ። ምክንያቱም በኢየሱስ ማመን በማን ማመን ነው? በእግዚአብሔር ማመን ነው። በኢየሱስ እመን አሉት፣ አመነ። ሉቃስ ሲጽፍልን ምን ብሎ ጻፈልን? በእግዚአብሔር ስላመነ ሐሴት አደረገ። ምክንያቱም ኢየሱስ ማን ነው? እግዚአብሔር ነው። በኢየሱስ ማመን በእግዚአብሔር ማመን ነው። የኢየሱስ ሕዝብ የእግዚአብሔር ሕዝብ ነው። አዳኝ እግዚአብሔር ነው። ኢየሱስ ነው የሚያድነው፣ ከኃጢአት የሚያድነው። ለየትኛውም አዳኝ እንዳልኳችሁ ለተለያየ ችግር እግዚአብሔር አዳኝ ይልክላቸው ነበር። ከኃጢአት ማዳን ግን የማን ነው? የእግዚአብሔር ብቻ ነው። ከኃጢአት ማዳን የማን ብቻ ነው? የኢየሱስ ብቻ ነው። ስለዚህ ኢየሱስ አዳኝ ነው ተብሎ መጽሐፍ ቅዱስ ላይ ስናነብ ወይም መድህን ተብሎ ከትርጉም ወይም መድኃኒት ተብሎ ሲቀመጥ ኮንቴክስቱ የሚያሳየን ማንን ነው? ምንን ነው የሚያሳየን? ከኃጢአት ማዳንን ነው። ከኃጢአት ማዳን ደግሞ የእግዚአብሔር ነው። ስለዚህ ኢየሱስ ክርስቶስ እግዚአብሔር ነው ማለት ነው። ይህን ሐሳብ ቶሎ አይተን ወደሚቀጥለው እናልፋለን ብዬ ነበር። ወደሚቀጥለው እንሂድ። የሚቀጥለው ሐሳብ ደግሞ የኢየሱስ ክርስቶስን አምላክነት የምናይበት ኢየሱስ ክርስቶስ ከሙሴ ሕግ በላይ መሆኑ ነው። እስራኤልን እስራኤል ያደረጋት ሕጉ ነው፣ ቶራ ነው። እግዚአብሔር ሕጉን ሰጣቸው። ለሕጉ የነበራቸውን መረዳት ሮሜ በማለዳ ስብከታችን ላይ ትምህርታችን ላይ በተወሰነ መልኩ ለማየት ሞክረናል። ሕጉ የእስራኤልን ሕዝብ ከሌላው ሕዝብ ለይቶ የሚያስቀምጣቸው ብቻ ሳይሆን ሁሉ ነገራቸው ነው። ቶራው ለነሱ ሁሉ ነገራቸው ነው። ቤተ መንግስቱ የሚመራው በቶራው ነው። ቤተ ክህነቱ የሚመራው በቶራ ነው። ቤተ ነቢያቱ የሚመራው በቶራው ነው። ነቢያቱ ሕጉን ነው የሚጠቅሱት። ነገስታቱ በሕጉ ነው የሚተዳደሩትና የሚያስተዳድሩት። ካህናቱም በቤተ መቅደስ የሚያደርጉት ነገር ሁሉ በምኑ ነው? በሕጉ መሰረት በቶራው ነው። ሙሴ ነው ሕጉን የሰጣቸው፣ ወይም በሙሴ በኩል ነው እግዚአብሔር ሕጉን የሰጣቸው። ሙሴ ራሱ ከዚህ ሕግ በላይ አይደለም፣ ከሕጉ በታች ነው። ሁሉም ለዚህ ሕግ ለቶራ መገዛት አለበት። የሁሉም ስልጣን ከቶራው የሚመዘዝ ስልጣን ነው። ነቢያት እንኳን ከእግዚአብሔር ዘንድ የሚያመጡት መልእክት ከሕጉ ጋር መስማማት አለበት። ልክ ዛሬኛ አዲስ ኪዳን ሰዎች ማንም ምንም መልእክት ቢያመጣ የትኛው ነቢይ እግዚአብሔር እንዲህ አለኝ ቢል ከእግዚአብሔር ቃል ጋር መስማማት መጣጣም አለበት፣ መቃረን የለበትም እንደምንለው ለአይሁዳውያንም ከምኑ ጋር መላተም የለበትም? ከቶራው ጋር ማለት ነው። የሚከተለው የጌታ አባባል ይሄንን ያጸናል። ማቴዎስ ወንጌል ምዕራፍ 5 ከቁጥር 17 እስከ 20 ምዕራፍ 5 ከቁጥር 17 እስከ 20 በአዲሱ መደበኛ ትርጉም እንደዚህ ይላል። እኔ ሕግንና የነቢያትን ቃል ለመሻር የመጣው አይምሰላችሁ፣ ለመፈጸም እንጂ ለመሻር አልመጣሁም። እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ሕግ ሁሉ ይፈጸማል እንጂ ከሕግ አንዲት ፊደል ወይም አንዲት ነጥብ እንኳን አትሻርም።
ስለዚህ ማንም ከነዚህ ትእዛዛት አነስተኛይቱን እንኳን ቢተላለፍ ሌሎችንም እንዲተላለፉ ቢያስተምር በመንግስተ ሰማይ ታናሽ ተብሎ ይጠራል። ነገር ግን እነዚህን ትእዛዛት እየፈጸመ ሌሎችም እንዲፈጽሙ የሚያስተምር በመንግስተ ሰማይ ታላቅ ይባላል ይላል። ምንድነው እየነገረን ያለው? ህጉ ትንሽም ነውጥም ብትሆን ነቁጥ ምን አትሆንም፣ አትሻርም። እኔም የመጣሁት ህግን ለመፈጸም ነው እንጂ ህግን ለመሻር አይደለም ነው የሚለው። ለመሻር አልመጣውም ማለቱ በራሱ የህጉን አለመሻር ብቻ ሳይሆን የመሻር ስልጣን እንዳለው ያሳየናል። ስልጣን ከሌለው ለመሻር አልመጣውም ሊል አይችልም። መሻር ስለሚችል ጭምር ነው እንደዚህ የሚለን። አንድን ነገር ለመሻር በምትኩም ሌላ ነገር ለማቋቋም ያንን ነገር የማድረግ ስልጣን ስለሚጠይቅ፣ በእርግጥም ጌታችን ኢየሱስ ክርስቶስ ህጉን አልሻረውም። ነገር ግን በህጉ ላይ ያለውን የበላይነት በህጉ ላይ ባለስልጣን እሱ መሆኑን በሚያሳይ መልኩ የህጉን ዋና ግብ የህጉን ዋና ዓላማ አሳይቷል። የህጉን አንድምታ የህጉን ኢምፕሊኬሽን የላቀ ትርጉም እንዳለው በገዛ ስልጣኑ ወደ ላቀ ቦታ በመውሰድ አሳይቷቸዋል። እሱን ነው የምናየው። በተለይ የተራራው ስብከት ተብሎ በሚታወቀው ክፍል ብዙዎች የተፈራው ስብከት የሚሉት ማለት ነው። እዛ ውስጥ ማቴዎስ ወንጌል ምዕራፍ 5 6 7 ውስጥ ያለውን ማለት ነው። በተለይ ምዕራፍ 5 ላይ እንደዚህ ብሎ ይናገራል። ህዝቡን አይቶ ምዕራፍ 5 ሲጀምር ማቴዎስ ቁጥር 1 ላይ ህዝቡን አይቶ ወደ ተራራ ወጣ፣ በተቀመጠም ጊዜ ደቀ መዛሙርቱን ወደ እርሱ ቀረቡ፣ አፉንም ከፍቶ አስተማራቸው ይላል። ሙሴ ህጉን ከእግዚአብሔር የተቀበለው ወደ ተራራ ወጥቶ እንደነበረ በዚህም ስፍራ ኢየሱስ ወደ ተራራ ወጥቶ ነው ማስተማር የጀመረው። ማቴዎስ ሲጽፍልን ከሙሴ ጋር ያስተያየ የሚነግረን ነገሮች አሉ። ራሱ የምዕራፎቹ አቀማመጥ ጠቅላላ ማቴዎስ ሲጠና ብዙ ስትራክቸሩ የሙሴን መጽሐፍት እያሰበ እንደሆነ ማቴዎስ ይናገራል። ግን እዚህ ጋር ሙሴ ህጉን የተቀበለው ወደ ተራራ ወጥቶ ነው። ኢየሱስም ስለ ህጉ ማስተማር የጀመረው ወደ ተራራ ወጥቶ ነው። እንደዚህ ይላል ቁጥር 21 እስከ 22 አትግደል እንደተባለ ሰምታችኋል። አትግደል እንደተባለ። ቀጥሎ ምን ይላል? እኔ ግን እላችኋለሁ። የሚቀጥለውን ታውቁታላችሁ አይደል? ቁጥር 27 እና 28 አታመንዝር እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ብሎ አዲስ ነገር ነው የሚነግራቸው አይደል? ያየ የተመኘ እያለ ነው ህጉን። ቁጥር 31 እና 32 ሚስቱን የሚፈታት ሁሉ የፍችዋን ጽሕፈት ይስጣት ተባለ፣ እኔ ግን እላችኋለሁ ብሎ ይናገራል። ቁጥር 33 እስከ 34 በውሸት አትማል፣ ነገር ግን መሐላዎችን ለጌታ ስጥ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። አዲስ ነገር ይነግራቸዋል። ቁጥር 38 እና 39 ዓይን ስለ ዓይን ጥርስም ስለ ጥርስ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ። ቁጥር 43 እና 44 ባልንጀራህን ውደድ ጠላትህን ጥላ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ እያለ ነው የሚናገር። ስለዚህ ህጉ የሚለው ነገር ተቀምጧል፣ ኢየሱስ የሚለው ነገር ደግሞ ተቀምጧል። ህጉ የሚለው ነገር ዝም ብሎ በትውፊት የተቀበሉትን ነገር ብቻ አይደለም፣ የተጻፈውንም ያልተጻፈውንም ባንድነት ጠቅሎ ነው ማለት። ኦራሊ የተላለፈውንም ትውፊት የተጻፈውንም ህግ እየጠቀሰ እንዲህ ሲባል ሰምታችኋል፣ እኔ ግን እላችኋለሁ እያለ ነው የሚናገረው። በእስራኤል ዘንድ ህጉን ወይም አስቀድመው ህጉን ያስተማሩ መምህራንን በምንጭነት ሳይጠቅሱ ህጉን ማስተማር አይቻልም። ህጉ እንደዚህ ይላል ብለው ነው የሚያስተምሩት። ወይም ከዛ በፊት የነበሩ የህጉ ተርጓሚዎች ተቀባይነት ያላቸው እውቅና ያገኙ እንዴት እንደተረጎሙ ጠቅሰው ኦቶሪቲ ነው የሚያስተምሩት እንጂ በራሳቸው ማንም ህጉን መተርጎም አይችልም። ታላላቆቹ የአይሁድ ረቢዎች፣ ታላላቆቹ አስተማሪዎች እንኳን ይህንን ሊያደርግ አይችሉም። ሙሴ እንኳን በእግዚአብሔር ስም እንጂ በራሱ ስም አልተናገረም። ህጉን ሲናገር ምንድን ነው ያለው? ሙሴ ሲሰጣቸው ገና ከእግዚአብሔር የተቀበለው ህግ ሲጀምር ምንድን ነው የሚለው? ከግብፅ ምድር ከባርነት ቤት ያወጣው አምላክ እግዚአብሔር እኔ ነኝ። ስለዚህ እንደዚህ አታድርግ፣ እንደዚህ አታድርግ። ስለዚህ ማን ነው እየተናገረ ያለው? እግዚአብሔር ነው። ሙሴ እግዚአብሔርን ኦቶሪቲ ጠቅሶ ነው እንጂ የሚናገረው በራሱ አይደለም የሚናገረው። የብሉይ ኪዳን ነቢያትም እግዚአብሔር እንዲህ ይላል ብለው ነው እንጂ የሚናገሩት ራሳቸው አይናገሩም፣ ከራሳቸው አይናገሩም። ጌታ ኢየሱስ ግን ህጉ እንደዚህ እንደሚል ሰምታችኋል፣ እኔ ግን እላችኋለሁ ብሎ ነው የሚናገረው ማለት ነው። ኢየሱስ ህጉን በዚህ ቦታ ሲተረጉም ሲያስተካክል
እኔ በማለት በአጽንኦት ነው የሚናገረው። እኔ በማለት እንዲህ አይነቱ ስልጣን ለማንም የለውም። ሙሴ እንኳን ሲናገር እግዚአብሔር እንዲህ ይላል በማለት ነው። ጌታ ኢየሱስ ግን በገሊላ ተራራ ላይ ሆኖ ምንድነው የሚላቸው? እኔ ግን እላለሁ ነው የሚላቸው። ማቴዎስ ምዕራፍ 7 ከቁጥር 28 እስከ 29 እንደሚነግረን የተራራውን ስብከት ሲጨርስ ኢየሱስም ይህን ነገር አስተምሮ በጨረሰ ጊዜ ሕዝቡ በትምህርቱ ተገረሙ፣ እንደ ጻፎቻቸው ሳይሆን እንደ ባለስልጣን ያስተምራቸው ነበርና። ሰምተው ያውቁ? እያንዳንዱ አስተማሪ ከሱ በፊት የነበሩ ኦቶሪቲዎችን እየጠቀሰ ነው የሚያስተምረው። እከሌ እንዲህ ብሎ እንደተረጎመው ደግሞ እንደዚህ እያለ ነው። ኢየሱስ ግን እኔ በማለት ነው የሚናገራቸውና ሕዝቡም እንግዳ ነገር ሆኖባቸዋል። ጌታ ኢየሱስ አስተማማኝ መምህር ነው። እርሱን ሊከራከሩ እርሱን ሊሞግቱ የመጡ በሙሉ ስህተተኞች ናቸው። ከዚህ ሲብስም የግብረ ገብ ዝቅጠት አያጣቸውም። እርሱ ግን በጭራሽ ተሳስቶ አያውቅም። በትምህርቱ ውስጥ ለሴቶች፣ ለህሙማን፣ ለህፃናት ፍጹም ሐዘኔታና ርኅራኄ ሲያሳይ የሃይማኖት ቤተሰቦችን ግብዝነትና ልታይ ባይነት በብርቱ ይዘልፍ ነበር። ባልተለመደ መልኩ ኢየሱስ ክርስቶስ የዘለፋ ንግግር ሲናገር ከሰማችሁ ለማን ነው የሚናገረው? ለሃይማኖት ቤት ባለስልጣናት። የሐዘኔታ ቃል ሲናገር ከሰማችሁ ለማን ነው የሚናገረው? ለምስኪኖች አይደል? ታችላሉ፣ ለተርታው ህዝብ። ዛሬ ሰርቫይቭ ለማድረግ ግን አይ ቲንክ አገልጋዮች ይህን መገልበጥ ሳይኖርባቸው የሚቀር አይመስለኝም። ኢየሱስ ክርስቶስ ሲያስተምር የሚታይበት ስልጣን ከሌሎች የተለየ ነው። አንድ ጊዜ ሊይዙት ተላኩ ሰዎች። ዮሐንስ ወንጌል ምዕራፍ 7 ከ32 እስከ 46 እጁን እንዲይዙ የተላኩ ጭፍሮች እሱ ጋር ሲመጡ በጣም ብዙ ሰዎች ከበውት እያስተማረ ነው ዮሐንስ ወንጌል ምዕራፍ 7 ላይ። ስለዚህ ያንን ሁሉ ክራውድ ያንን ሁሉ ያጀበውን ጥሰው እሱ ዘንድ እስኪደርሱ ድረስ ትምህርቱን መስማት ነበረባቸው። በቃ ግዴታ ነው። ህዝብ ከቦታል፣ እስቲ ገለል በሉ ዞር በሉ ምናምን እያሉ በቃ በዱላም እየመቱ ምንም ይሁን ብቻ እሱ ጋር እስኪደርሱ ትምህርቱን መስማት ነበረባቸው። ልክ ሲደርሱ ብዙ ትምህርት ስለሰሙ እንዴት አድርገው የያዙት እና ተመለሱ። ሲመለሱ አለቆች እንዴት ባዶ እጃችሁን ትመጣላችሁ ሲላቸው ዮሐንስ ወንጌል 7 ከ32 እስከ 46 ታነቡ እንደዚህ ነው ያሉት። እንደዚህ ሰው ከቶ ማንም ተናግሮ አያውቅም። ያዙት ተብለው የተላኩ ጭፍሮች በትምህርቱ ተደንቀው ዓላማቸውን ትተው ወታደራዊ ሚሽናቸውን ትተው ተመልሰው ለምን ያላዛችሁትም ሲባል እንዴ ማንም እንደዚህ አስተምሮ አያውቅም ነው ያሉት። ኢየሱስ ከሌሎች የተለየ አስተማሪ። ይህንን የኢየሱስ ክርስቶስን ሕጉን የተረጎመበትን መንገድ አይሁዳውያን እንዴት ይመለከቱታል በሚል ጃኮብ ኔውስነር የተባለ አንድ የአይሁድ ስኮላር የጻፈውን መጽሐፍ አንብቤ ያለው ኤራባይ ቶክስ ዊዝ ጂሰስ የሚል እና አይሁዳዊ የአይሁድ ስኮላር ነውና ማቴዎስን ወንጌል ወስዶ ኢየሱስ ክርስቶስ ሕጉን እንዴት እንደተመለከተው ነው የሚያቀርበው። ብዙ ነገሩን ያደንቅና እንዴት ሕጉን በራሱ ይተረጉማል፣ እንዴት በሕጉ ላይ እንደዚህ ኦቶሪቲ ይኖረዋል፣ እዚህ ጋር ተጣልተናል ልቀበል አልችልም እንዳንድ ስኮላር እያለ ግን ዲል የሚያደርገው በጣም በአክብሮት ነው። በጥሩ ሁኔታ የተጻፈ መጽሐፍ አንብቤ ያለውና የኢየሱስን አስተምሮ ከሙሴ ጋር ፈትሾ እዛ ጋር ነው የሚቆመው። ኢየሱስ በሕጉ ላይ ያሳየው ነገር የተለየ ነው። እንዲህ እንደተባለ ሰምታችኋል፣ እኔ ግን እላችኋለሁ ነው የሚላቸው። በሙሉ ጠቅልሎ ሕጉን ከሕጉ በላይ ሆኖ ነው እዛ ተራራ ላይ ኢየሱስ ክርስቶስ የምናየው። ያንን ቦታ ወስዶታል። ከቶውንም እንደዚህ ታይቶ አያውቅም። ስለዚህ በዚህ ስፍራ ለይታ የቀረበው የኢየሱስ ክርስቶስ ማንነት ነው። ኢየሱስ በእግዚአብሔር ሕግ የተሰጠን ነገር ሲቀይር፣ ሲያሻሽል፣ ሲያስተካክል፣ ሲተረጉም ምን እያደረገ ነው ማለት ነው? የሕጉ ሉዓላዊ ተርጓሚ እርሱ እንደሆነ እየተናገረ እኔ ነኝ ሉዓላዊ ተርጓሚው የሕጉ ማንንም ኦቶሪቲ ሪፈር ማድረግ አይኖርብኝም። እኔ የሕጉ ሉዓላዊ ተርጓሚ ነኝ ነው የሚላቸው። የቶራው ቃል የእግዚአብሔር ቃል ነው፣ የመጨረሻ ቃል ነው። ኢየሱስ ግን 4 ነጥብ አድርጎ አይደለም ያቀረበው። ቶራውን ያመጣል፣ ነጠላ ሰረዝ አድርጎ የራሱን ነው የሚያስገባው። ማንም በሕጉ ላይ እንደዚህ ማድረግ ስልጣን የለውም። በዚህ ሁኔታው ኢየሱስ ከሙሴም በላይ ሆኖ ነው የቀረበው። የእግዚአብሔር አቻነቱ ነው የተገለጠው። ሌሎቹ አገልጋዮች በሙሉ ከሕጉ በታች ናቸው። እርሱ ግን ከሕጉ በላይ ነው። የሕጉ ሰጪ እሱ በመሆኑ ነው ይህን ፖዚሽን የያዘው። ጌታችን ኢየሱስ ክርስቶስ በተራራው ስብከት ውስጥ እውነት እውነት እላችኋለሁ በማለት ደጋግሞ ይናገር ነበር። ለምሳሌ ምዕራፍ 5 ላይ ቁጥር 18 እና ቁጥር 26 ላይ ምዕራፍ 6 ላይ
ቁጥር 2 ቁጥር 5 ቁጥር 18 ላይ በአጠቃላይ ኢየሱስ ክርስቶስ በወንጌላት ውስጥ እውነት እውነት እላችኋለሁ የሚለውን 75 ጊዜ ተጠቅሞታል። ከ75ቱ ማቴዎስ ውስጥ 31 ጊዜ እናገኛለን፣ ማርቆስ ውስጥ 13 ጊዜ፣ ሉቃስ ውስጥ 6 ጊዜ፣ ዮሐንስ ውስጥ 25 ጊዜ እናገኛለን። የማቴዎሱ የበዛው ማቴዎስ የጻፈው ለአይሁዳውያን ስለሆነ ለነሱ ነው። ሉቃስ የጻፈው ግን ለአሕዛብ ስለሆነ በዛው አውድ መሰረት ይሄ እውነት እውነት እላችኋለሁ የሚለው ነገር ጥቂት የሆነው ለዚህ ነው። እውነት እውነት እላችኋለሁ የሚለው በብሉይ ኪዳን አሜን ተብሎ የቀረበው ቃል አቻ ነው። አሜን የሚለው ይህም እውነተኛ፣ አስተማማኝ፣ እርግጠኛ የሚል ትርጓሜ ሲኖረው በሌላ ሰው የተነገረውን ነገር ልክ ነው፣ እውነት ነው፣ ትክክል ነው፣ እስማማለሁ ለማለት አሜን ብሎ መቀበልን ነው የሚያሳየው። በጸሎትና በቡራኬ ማጠናቀቂያ ላይም አሜን የሚባለው ለዚህ ነው። ነገስታት የሚያወጡትን አዋጅ ዜጎች መቀበላቸውን የሚገልጡት በዚህ ቃል ነው። ለምሳሌ አንደኛ ነገስት ምዕራፍ 1 ቁጥር 36 ላይ አንደኛ ነገስት ምዕራፍ 1 ቁጥር 36 ላይ ያብጅ ያድርግ ይላል የአማርኛ ትርጉማችን። ዕብራይስጡ አሜን ነው የሚለው። ስለዚህ ሕግ ሲወጣ ህዝቡ አሜን ሲል ያብጅ ያድርግ ይሁን ማለት ነው። እግዚአብሔርም ኢሳይያስ 65:16 ላይ የአሜን አምላክ ተብሏል። ኢሳይያስ 65:16 ኢየሱስም አሜን የሆነው ተብሎ በራእይ ምዕራፍ 3 ቁጥር 14 ላይ ተነግሯል። ስለዚህ የብሉይ ኪዳኑ ይሄ አሜን የሚለው አጠቃቀም ብሉይ ኪዳን ወደ ግሪክኛ በሚተረጎምበት ጊዜና ከዛ በኋላ ወደ አዲስ ኪዳን ሲመጣ እውነት እላችኋለሁ የሚል ነው። የኢየሱስ እውነት እላችኋለሁ ግን ከብሉይ ኪዳኑ ይለያል። የብሉይ ኪዳኑ ከጸሎት መጨረሻ ከሆነ ነገር መጨረሻ አዋጁ ከወጣ መጨረሻ ንግግሩ ከተነገረ መጨረሻ ላይ አሜን ብሎ መቀበል ነው። እኛ የምናደርገው እንደሱ ነው። ኢየሱስ ግን ንግግሩን ሲጀምር ነው አሜን ብሎ የሚጀምረው ወይም እውነት እውነት እላችኋለሁ ብሎ የሚናገረው። ለምን ከተባለ እሱ ንግግሩን ተናግሮ ሲጨርስ መስማማታችንን መግለጫ ሳይሆን ስለተናገረው እሱ ምንድን ነው? እውነት ነው። ከሱ አፍ ስለወጣ ምንድን ነው? እውነት ነው። ማንም እውነት እውነት እላችኋለሁ ቢል በዛ አውድ መሰረት ትክክል አይደለም። ሰምተን ነው አሜን የምንለው፣ መርምረን ነው አሜን የምንለው፣ ፈትሸን ነው አሜን የምንለው። ኢየሱስ ሲናገር ግን ከሱ አፍ ስለወጣ ብቻ እርሱ ስለተናገረው ብቻ ምንድን ነው? ትክክል ነው፣ እውነት ነው። ገና ሲጀምር ምን ማለት አለብን? መቀበል አለብን። አሜን እስኪባል አይጠብቅ። እሱ ተናግሮ ጨርሶ ሌሎች አሜን እንዲሉት ሳይሆን የሚጠብቀው ገና ሲጀምር አሜን ብሎ ነው የሚጠብቀው። ስለዚህ ጌታ ኢየሱስ ክርስቶስ አምላክ መሆኑን ነው የሚያሳየን። የብሉይ ኪዳን ነቢያት ሲናገሩ አንድ የተለመደ ፎርሙላ አላቸው። የእግዚአብሔር ቃል እንዲህ ሲል ወደ እኔ መጣ ይላሉ። ስለዚህ ገና ሲናገሩ ኦቶሪቲ ማንን ነው የሚጠቅሱት? እግዚአብሔርን። ሲናገር አሜን ለማለት የምንገደደው ለምንድን ነው? የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብለው ነው የሚናገሩት። ስለዚህ ኦቶሪቲያቸው ማላይ ነው ያለው? እግዚአብሔር ስለተናገረው አይደለም። ነብዩ መጥቶ ስለነገረን ሳይሆን ነብዩ ሲነገረን አስቀድሞ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብለው ሪፈር ያደርጋሉ። ኢየሱስ ሲናገር ግን የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ አያውቅም። እንደሱ ብሎ አይደለም የሚናገረው። ሲናገር በዚህ ቦታ ላይ እንዳየነው ሕጉንም እግዚአብሔርንም ሪፈር አላደረገም። ምንድን ነው የሚለው? እኔ ግን እላችኋለሁ ነው የሚለው። ጌታ ኢየሱስ ሲናገር የነበረው በራሱ ስልጣን ነው። እንደ ነቢይ አልነበረም። እዚህ ቦታ ሲናገር የነበረው ከአንደበቱ የሚወጣው ቃል እሱ መለኮታዊ ስልጣን እንዳለው ያሳያል። ስለዚህ የኢየሱስን ቃል መስማት፣ የኢየሱስን ቃል መታዘዝ፣ የኢየሱስን ቃል አምኖ መኖር ቤቱን በአለት ላይ የሰራን ሰው ይመስላል ነው የሚለው። የሱ ቃል የተራ ነቢይ ቃል አይደለም። ስለዚህ የሱን ቃል የሰማ ሰው ቤቱን በአለት ላይ የተከለ ሰውን ይመስላል። ማቴዎስ ምዕራፍ 7 ቁጥር 24 እዛው ተራራው ስብከት ላይ የተናገረ እኔ ተናገርኩትን የሚሰማ ሰው ቤቱን በአለት ላይ። የሱ ቃል ይሄን ያህል የሰውን ህይወት አፌክት ያደርጋል። የሱን ቃል ደግሞ የማይሰማ የማይታዘዝ ሰው ግን ቤቱን ባሸዋ ላይ ነው የሚተክለው። ምክንያቱም ኢየሱስ አምላክ ነው። የሱ ቃል የሰውን ህይወት አቅጣጫም ይወስናል። በማቴዎስ ወንጌል ምዕራፍ 24 ቁጥር 35 ላይ ምን አለ? ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ማንም እንዲህ ሊል አይችልም። ሰማይና ምድር ያልፋሉ ቃሌ ግን አያልፍም። ይህንንም የተናገረው ከትንሣኤው በኋላ አይደለም፣ ከሞቱና ከትንሣኤው በፊት ነው የተናገረው። ማቴዎስ 24 ላይ ኢየሱስ ክርስቶስ ይሄ ኦቶሪቲ የነበረው ከትንሣኤ በኋላ አይደለም።
ምክንያቱም ባለፈውም ትምህርታችን እንደተነጋገርነው አሁን በዚህ ርዕስ ውስጥ የምናየው በሙሉ ከኢየሱስ ክርስቶስ ትንሣኤ በፊት የነበረውን ነገር ነው የምናየው። ስለዚህ ከትንሣኤውም በፊት ይሄ ነው ኦቶሪቲው። ከትንሣኤው በኋላ የመጣ አይደለም። ሰማይና ምድር ያልፋሉ እንጂ የሱ ቃል አያልፍም። የሱን ቃል የሚሰማ ሰው ቤቱን በአለት ላይ እንደተከለ ሰው ይመስላል። በእነዚህ ሁሉ ስፍራዎች ኢየሱስ ከነቢያት አንዱ ሆኖ አይደለም የቀረበው። ነቢያት በሙሴ ሕግ ላይ እንዲህ አይነቱ ነፃነት የላቸው። ኢየሱስን በሚመለከት ግን መጽሐፍ ቅዱስ የእግዚአብሔር ቃል ወደ ናዝሬቱ ኢየሱስ እንዲህ ሲል መጣ ብሎ ተናግሮ አያውቅም። ኢየሱስ ክርስቶስም ሲናገር እግዚአብሔር እንዲህ ይላል ብሎ ተናግሮ አያውቅም። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ ተናግሮ አያውቅም። ለምን? እሱ ራሱ እግዚአብሔር ነው። እሱ ራሱ የእግዚአብሔር ቃል ነው። እሱ ራሱ ማለት ነው። ወደ እሱ የሚመጣ ነገር የለም። እሱ ራሱ አምጪው ራሱ ነው። በተለያየ አውድ ውስጥ ኢየሱስ ክርስቶስ ከሕጉ በላይ መሆኑን አሳይቷል። ለምሳሌ ከ10ቱ ትእዛዛት አንዱ የተስፋ ቃል ያለው ትእዛዝ ምንድን ነው? አዲስ ኪዳን ላይ የተስፋ ቃል ያለው ተብሎ የተነገረው ምንድን ነው? እድሜ እንዲረዝም አይደል? እናትና አባትህን አክብር፣ እግዚአብሔር በሚሰጥህ ምድር እድሜህ እንዲረዝም ነው የሚለው። ኢየሱስ ክርስቶስ ግን ምን አለ? ማቴዎስ 10 ከ35 ከ37 ሰውን ከአባቱ ሴት ልጅን ከእናቷ ምራትንም ከአማቷ እለያይ ዘንድ መጥቻለሁና ለሰውም ቤተሰቦቹ ጠላቶቹ ይሆኑበታል። ከኔ ይልቅ አባቱን ወይም እናቱን የሚወድ ለኔ ሊሆን አይገባውም። ከኔ የሚልቅ ወንድ ልጁን ወይም ሴት ልጁን የሚወድ ለኔ ሊሆን አይገባውም። ይሄ ለአይሁድ እንግዳ ነገር ነው። የተስፋ ቃል ያለው ትእዛዝ ዋናው ቤተሰብ ነው። ዋናው ነገር ቤተሰብ ነው። እናትና አባትን አክብር፣ እድሜ በምድር ይረዝማል፣ ታዘዝ ነው የሚለው። ኢየሱስ ክርስቶስ ግን መጥተው ኖ ኖ ኖ ኖ ኖ እኔ ነኝ የምበልጠው፣ ከኔ ይልቅ ቤተሰቡን የበለጠ የሚሆን በጭራሽ ዋጋ የለውም ነው የሚላቸው። እንዲያውም የመጣሁት ለመነጠል ነው የሚለው። በትዳር መካከል ሴት ልጅን ከአማቷ፣ ሰውን ከአባቱ፣ ሴት ልጅን ከእናቷ፣ ምራትንም ከአማቷ ብሎ በእኔ ምክንያት እንዲያውም ከቤተሰብ ጋር ጠላትነት ነው የሚፈጠረው ብሎ ነው የሚናገረው። ስለዚህ ሕጉ እናትና አባትን አክብር ብሎ ከ10ቱ ትእዛዛት አንዱ ሲናገር ኢየሱስ መጥቶ አይ ከቤተሰብ በፊት እኔ ነኝ ነው የሚላቸው። ከቤተሰብ በላይ እኔ ነኝ ነው የሚላቸው። ይሄንን ሊጠይቅ የሚችለው እግዚአብሔር ብቻ ነው። እንዲህ አይነት ዲቮሽን ሊጠይቅ የሚችለው ከሕጉ በላይ ራሱን ማስቀመጥ የሚችለው ኢየሱስ እግዚአብሔር ከሆነ ብቻ ነው። ያም ሰው ያልኳችሁ የአይሁድ ስኮላር የጻፈው እንዴት እንደዚህ ሊጠይቅ ይችላል? ይሄ የእግዚአብሔር ቦታ ብቻ ነው። በሰንበትም ተመሳሳይ ጉዳይ ተከስቷል። ደቀ መዛሙርቱ በሰንበት እሸት እየቀጠፉ ሲበሉ ፈሪሳውያን በማየታቸው እንዴ ሰንበትን እንዴት አያከብሩም? ያንተ ደቀ መዛሙርት ያንተ ተማሪዎች በሰንበት እሸት እየቀጠፉ ይበላሉ ብለው ጠየቁት። ማቴዎስ ወንጌል ምዕራፍ 12 ላይ ታያላችሁ። ማቴዎስ ወንጌል ምዕራፍ 12 ላይ እናንብበው። በዚያን ጊዜ ኢየሱስ በሰንበት ቀን በእርሻ መካከል አለፈ። ደቀ መዛሙርትም ተራቡና እሸት ይቀጥፉ ይበሉም ጀመር። ፈሪሳውያንም አይተው እነሆ ደቀ መዛሙርት በሰንበት ማድረግ ያልተፈቀደውን ያደርጋሉ አሉት። እርሱ ግን እንዲህ አላቸው፣ ዳዊትና ከእርሱ ጋር የነበሩት በተራቡ ጊዜ እርሱ ያደረገውን ወደ እግዚአብሔር ቤት እንደገባ ካህናትም ብቻ እንጂ እርሱና ከእርሱ ጋር የነበሩት ሊበሉት ያልተፈቀደውን የመስዋዕቱን ህብስት እንደበላ አላነበባችሁምን? ካህናትም በሰንበት በመቅደስ ሰንበትን እንዲያረክሱ ኃጢአትም እንዳይሆንባቸው በሕጉ አላነበባችሁምን? ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ካህናት በቤተ መቅደስ ውስጥ ከሆኑ ዘሁልቁ 28 ከ9 እስከ 12 ማንበብ ትችላላችሁ። ዘሁልቁ 28 ከ9 እስከ 12 ካህናት ቤተ መቅደስ ውስጥ ከሆኑ ስራ ቢሰሩ በሰንበት ከኃጢአት አይቆጠርባቸውም። የት ከሆኑ? ቤተ መቅደስ ውስጥ። ለምሳሌ በሰንበት ምንም አትስራ ተብሎ ሰው በሰንበት ቤቱ ማብሰል መቀቀል አይችልም። ካህናት ግን ቤተ መቅደስ ውስጥ ሆነው በሰንበት ቢያርዱ፣ ቢሰዉ፣ ቢቀቅሉ፣ ቢጠብሱ፣ ሰንበትን ቢሽሩ ከኃጢአት አይቆጠርባቸውም። ለምን? የት ስላሉ? ቤተ መቅደስ ውስጥ ስላሉ ማለት። ስለዚህ ካህናት በሰንበት በመቅደስ ሰንበትን እንዲያረክሱ፣ እንደሚሽሩ፣ እንደሚጥሱ ነገር ግን ኃጢአት እንደማይሆንባቸው በሕጉ አላነበባችሁምን? ከመቅደስ የሚበልጥ እዚህ አለ።
ለምንድነው ኃጢአት የማይሆንባቸው? ካህናት ከመቅደስ ውጭ ሲያደርጉት ኃጢአት የሆነው ነገር መቅደሱ ሲያደርጉት ኃጢአት የማይሆነው ለምንድነው? ቤተ መቅደሱ የከበረ ስለሆነ እሱ ስላለ ነው። አሁን ደግሞ ደቀ መዛሙርቱ ልክ ካህናት ያላቸው ያ ስልጣን አላቸው። በሌላ ቦታ ሲያደርጉት ኃጢአት የሆነው ከኔ ጋር ሲያደርጉት ግን ኃጢአት አይሆንም። ካህናት በቤተ መቅደስ ያላቸው ስልጣን፣ ደቀ መዛሙርቱም ከኔ ጋር በመሆናቸው ስልጣን አላቸው። ለምን? ከቤተ መቅደሱ የሚበልጥ እዚህ አለ። ይህም ጌታ ኢየሱስን ቢያንስ የመቅደሱ አቻ ያደርገዋል። ጌታ ኢየሱስም ስለ መቅደሱን ከሰውነቱ ጋር በማመሳሰል የተናገረባቸው ስፍራዎች አሉ አይደል? ይህን ቤተ መቅደስ አፍርሱት በሶስተኛው ቀን ስለምን ተናገረ? እንደሱ ብሎ መጽሐፍ ቅዱስ ስለ ራሱ መናገሩን ስለሚነግረን ከመቅደስ እዚህ የሚበልጥ እዚህ አለ የሚለው ቃል ግሱ ግዑዝ ጾታን ነው የሚያመለክተው፣ ወይም በእንግሊዝኛ ሰምቲንግ ነው የሚለው። ሰምዋን ሳይሆን ከቤተ መቅደስ የሚበልጥ እዚህ አለ የሚለው ሰምቲንግ ነው። ተባታይ ጾታን ሳይሆን ግዑዝ ጾታን የሚያመለክት ነው። ስለዚህ የእግዚአብሔር መንግስትን የሚያመለክት ሊሆን ይችላል። በዚህ አለ የሚለው እግዚአብሔር መንግስትን ሊሆን ይችላል፣ ወይም የክርስቶስን መሲሐዊ ተልእኮ የሚያመለክት ሊሆን ይችላል። ነገር ግን የእግዚአብሔር መንግስት የተዋወቀችው የክርስቶስን መሲሐዊ ተልእኮ ከማንነቱ ከኢየሱስ ማንነት ጋር የተቆራኙ በመሆናቸው በዚህ አለ ብሎ ሲናገር ስለ እግዚአብሔር መንግስትም ቢሆን ስለ ራሱ ነው እያወራ ያለው። ስለ መሲሐዊ ተልእኮም ቢሆን እያወራ ያለው ከራሱ ጋር ነው። ቅድም እንዳልነው የገዛ ስጋውን ከመቅደስ ጋር አመሳስሎ ምሳሌ ተናግሯል። ማቴዎስ 26:61 ላይ እና ዮሐንስ ወንጌል ምዕራፍ 2 ከ20 እስከ 21። ለአይሁድ ከመቅደሱ የሚበልጥ ቢኖር ማን ነው? የመቅደሱ ጌታ ነው። ከመቅደስ የሚበልጥ የመቅደሱ ጌታ ነው። ኢየሱስ ክርስቶስ ይህንን ሲናገር ጌታ መሆኑን እየተናገረ ነው። ባለፈውም እንዳየነው የምትፈልጉት ጌታ ወደ ገዛ መቅደሱ ይመጣል ስለተባለ ከመቅደሱ የበላይ የመቅደሱ ጌታ እሱ ነው። ይህም ብሎ ብቻ አልነገራቸውም። ዝቅ አለና ምን አላቸው? ያነበብነው ቅድም ማቴዎስ 12 ላይ ነገር ግን እላችኋለሁ ከመቅደስ የሚበልጥ ከዚህ አለ። ምሕረትን እወዳለሁ መስዋዕትንም አይደለም ያለው ምን እንደሆነ ብታውቁስ ኃጢአት የሌለባቸውን ባልኮነናችሁም ነበር። ደቀ መዛሙርቱ ኃጢአት የሌለባቸውም ከኔ ጋር ስለሆኑ የሰው ልጅ የሰንበት ጌታ ነውና አላቸው። በሙሴ የተሰጠው ትእዛዝ ሰንበትን ትቀድሰው ዘንድ አስብ ነው የሚለው። ኢየሱስ ክርስቶስ ደግሞ የሰው ልጅ የሰንበት ጌታ ነው። የሰው ልጅ ሲል ሰዎችን ማለቱ አይደለም። እያንዳንዱን ሰው እኛን ሂውመንስን ማለቱ ሳይሆን ማንን ነው? ራሱን ነው። ራሱን የሰው ልጅ ብሎ ስለጠራ ነው፣ ስለሚጠራ ነው። የሰው ልጅ የሰንበት ጌታ ነው ሲል እኔ የሰንበት ጌታ ነኝ ማለቱ ነው እንጂ እኛ ሰዎች የሰንበት ጌቶች ነን ማለቱ አይደለም። ኢየሱስ የሰንበት ጌታ መሆኑን በማወጁና ወንጌላትን ስናነብ በሰንበት የፈጸማቸው ሌሎች ነገሮች ስንጨምር ሰንበትን ያበጀው እግዚአብሔር ያለውን ስልጣን እሱም ጌታ ኢየሱስ በሰንበት ላይ ያው ስልጣን እንዳለው እየተናገረ ነው። ለኢየሱስ የሰንበት ጌታ እሱ መሆኑና ሰንበትን ትቀድሰው ዘንድ አስብ የሚለው የሚጣሉ ነገሮች አይደሉም። ሰንበትን ትቀድሰው ዘንድ አስብ፣ የሰንበት ጌታ እግዚአብሔር ነው። ኢየሱስ ግን ምን እያለ ነው? የሰንበት ጌታ እኔ ነኝ እያለ ነው። ስለዚህ እነዚህ የሚጋጩ ነገሮች አይደሉም። በሰንበት ያደረጋቸው ነገሮች ከዚህ ጋር የሚጣጣሙ ናቸው። እነዚህን ሁሉ ማስታረቅ የምንችለው ኢየሱስ የሰንበት ጌታ ከሆነ ብቻ ነው። ሰዎች ሰንበት የረፍት ቀናቸው ነው። እግዚአብሔር ከስራው እንዳረፈ የሚያርፉበት፣ በስራቸው የሚደሰቱበት፣ ከቤተሰብ ጋር የሚያሳልፉበት ነው። የማታ ሰዎች በእግዚአብሔር እንደሚያርፉ ማሳያ ነው። ኢየሱስ ግን ሰዎች የሚያርፉት ረፍት የሚያገኙት የእርሱን ቀንበር በመሸከም መሆን ነው የሚያስተምረው። ምንድነው የሚላቸው? ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ በልቤ ትሑት የዋህም ነኝና ለነፍሳችሁ እረፍትን ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል ማቴዎስ 11 ከ29 እስከ 30። ስለዚህ እረፍት የሚገኘው ሰንበትን በመጠበቅ ሳይሆን የኔን ቀንበር በመሸከም ነው ይላቸው። ለአይሁድ የሚበሉና የማይበሉ እንስሳት የምግብ አይነቶች ተቀምጠውላቸዋል። ስለዚህ እየመረጡ ነው የሚበሉት። እነዚህ ንጹሃን ናቸው ይበላሉ፣ እነዚህ ንጹሃን አይደሉም አይበሉም። ሕጉ ነው የነገራቸው። ጌታ ኢየሱስ ግን ምን አለ? ማርቆስ ወንጌል ምዕራፍ 7 ማርቆስ 7 ከ14 እስከ 19 በአዲሱ መደበኛ ትርጉም እንደዚህ ይላል። ኢየሱስ ግን ከውጭ ወደ ውስጥ ገብቶ ሰውን የሚያረክሰው አንዳች ነገር የለም አላቸው። ከዛ ማርቆስ ሲጽፍልን
ወደ ልቡ ሳይሆን ወደ ሆዱ ይገባል። ሰው የሚበላው ምግብ ወደ ልቡ ሳይሆን ወደ ሆዱ ይገባል፣ ከዚያም ከሰውነቱ ይወጣልና ይህን በማለቱ ምግብ ሁሉ ንጹህ መሆኑን ገለጠ ይላል ማርቆስ። ሕጉ ምንድን ነው የሚለው? ይሄን ብላ ይሄንን አትብላ። ኢየሱስ ምን ይላል? ምግብ ሁሉ ምንድን ነው? ስለዚህ እዚህም ላይ ኢየሱስ የሚያሳየው እሱ በሕጉ ላይ ምንድን ነው? የበላይ ነው። ከዚህ የተነሳ ስለ ምግብ ስርዓት፣ ስለ ሰንበት የተፈጠሩ ግራ መጋባቶች በሙሉ የኢየሱስን ስልጣን የሚመለከቱ ሙግቶች ሆነው ነው። እንዴት እንደዚህ ይላል? ማነውና እንዲህ ይላል? ማነውና እንዲህ ያደርጋል? እያንዳንዱ ስለ ሰንበት ስለ ሕጋቸው የሚያነሳቸው ነገሮች የሚሰጣቸው ኮሜንቶች ሁሉ መደምደሚያው ምንድን ነው? ማነውና ማን ስለሆነ እንዲህ ያደርጋል? እግዚአብሔርን ይዳፈራል። በሰንበት ሲፈውስ እንዴት ጥያቄው በሙሉ ሕግን የማክበርና ያለ ማክበር ሳይሆን የማን ሆኖ ነው የሚደመደመው? የኢየሱስ የማንነት ጥያቄ ሆኖ ነው የሚደመደመው። ግጭት ይፈጠራል በማንነቱ ላይ። ስለዚህ ኢየሱስ ክርስቶስ በሕጉ ላይ የበላይ ነው። ጌታ ቢፈቅድ የሚቀጥለው ሳምንት ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 18 ላይ እንደምናነበው ለ38 ዓመት የአልጋ ቁራኛ የነበረውን ሰው ኢየሱስ በሰንበት ሲፈውሰው የተነሳው አለመግባባት የተደመደመው ምን ተብሎ ነው? ራሱን ከእግዚአብሔር ጋር እኩል ማድረግ ተብሎ። ስለዚህ ስለ ሰንበት፣ ስለ ሕጉ፣ ስለ እያንዳንዱ ነገር የሚነሱ ነገሮች ኢየሱስን የሚመለከት የማንነት ጥያቄ ሆኖ ነው የሚያልቀው። ኢየሱስ አምላክ ነው የምንለው በሕጉ ላይ የበላይነት ስልጣን እንዳለው ከምናያቸውም ነገሮች ተነስተን ነው። ማንም ነቢይ፣ ማንም ካህን፣ ማንም ንጉሥ፣ ማንም አስተማሪ፣ ማንም በሕጉ ላይ ይሄ ስልጣን የለውም። ኢየሱስ ግን የሕጉ ሰጪ እሱ ራሱ በመሆኑ የሕጉ ተርጓሚ፣ ሉዓላዊ ተርጓሚ፣ ትክክለኛ ኢምፕሊኬሽኑንም አንድምታውን የሚያሳየው ኢየሱስ ክርስቶስ ነው። አምላክ ስለሆነ ነው። የእግዚአብሔርነት ስልጣን ነው በኢየሱስ ክርስቶስ የተገለጠው። ስለዚህ ኢየሱስ አምላክ ነው ስንል ይህንንም ግምት ውስጥ ከተን ነው ወይም እነዚህ ነገሮች የሚያሳዩን ኢየሱስ አምላክ እንደሆነ ነው። ይበቃናል። ለጥያቄ ጊዜ እንጠቀማለን ማለት ነው።